እግዚአብሔርን ደጅ የምንጠናው ወደ ሰማይ እንዲወስደን ነው እንጂ በምድር ላይ ተክሎ ዓለምልሞ አብበን አፍርተን ምድርን ወርሰን እንድንኖር አይደለም። ዝም ብለን ይዘን አጨብጭበን እልል ብለን ሆሳዕና በአርያም ብለን ዘምረን ብቻ የምንተወው ነገር አይደለም። እንማርበት። ስትመለከቱት መከራ ይበዛበት ነው የክርስቲያን ሕይወት ማለት ነው። ፈተና ይበዛበታል። ኦ እግዚኦ አድህንሶ ኦ እግዚኦ ሰርሶ ቡሩክ ዘመጽወስ እግዚአብሔር። ትዳር ውስጥ ብንገባ ፈተና አለው። ብቻችንን ብንኖር ፈተና አለው። በመማር ሕይወት ውስጥ ሆነን ፈተና አለው። በስራ ሕይወትም ውስጥ ነው። በልጅነት የገነባነው የክርስትና ሕይወት አሁን ብዙ ነገሮች ቦርቦሮ ጨርሰውብናል። በፈተና ውስጥ እንኳን ቢሆን መኖር የሚያስችል የክርስትና ሕይወት ሊኖረን ይገባል። የኛ ራስ ኢየሱስ ክርስቶስ እስከ ዘላለም ድረስ ያው ከሆነ እኛን ለምንድነው ቀን የሚለዋውጠን? ለምንድነው? በእውነት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው የሚለው። ዛሬ መድኃኒቱ ክርስቶስ ወደ ቤተ መቅደስ ወደ ኢየሩሳሌም የመጣበት ቀን ነው። ኢየሩሳሌም ተፈወስ ሲሆን አላውቅም። ዘንባባ የደስታ ምልክት ነው። እንደ ሌሎቹ እጽዋት አበባ አብቦ ፍንድቅድቅ ብሎ የሚታይ አይደለም። ይሁን የሚል አይደለም። እጃችሁ ላይ ያለው ዘንባባ አትለወጡ ነው የሚላችሁ። በጋ ከክረምት አንድ አይነት ነገር ነው። እንደ ኢየሩሳሌም እንዳንሆን አደራ። መድኃኒቱ መጥቷል። እነሆ ሆሳዕና በአርያም። ለዳዊት ልጅ መድኃኒት መባል ይገባል። ሰላም ጤና ይስጥልን። እንደምንሰነበታችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ በመላው ዓለም የምትገኙ ኦርቶዶክሳውያን፣ ዛሬ የዘንባባ በዓል የምናከብርበት ወቅት ላይ ደርሰናልና ከስቱዲዮ ውጭ ነው ዛሬ እንግዲህ ገለጻ የማደርገው ማለት ነው። እስኪ ደግሞ ከስቱዲዮ ውጭ ምን እንደሚመስል በዛው እግረ መንገዱን ገዳማችንንም እያስጎበኝን ነው ማለት ነው። ጉባኤ ቤታችን የሚገኝበት የጻድቁ አባታችን የአቡነ ተክለ ሃይማኖት ገዳም ነው። እንደምትመለከቱት ይሄ በጣም አረንጓዴ የበዛበትና ዘንባባ በብዛት የሚገኝበት ገዳም ነው። ምክንያቱም አባይ ዳር ነው ያለ ነው። አባይ በዚህ አልፎ ይሄዳል። ከዚህ ከጀርባይም አለ የአባይ ውሃ በዚህ አልፎ ይሄዳል። በዛ በኩልም ዋናው ደግሞ አልፎ ይሄዳል ማለት ነው። እና እኔ መካከል ላይ ነው ያለው። ያው ገዳሙ ያለው በአባይ መካከል ስለሆነ ማለት ነው። ሌላ ጊዜም እንዲሁ በቀንዲል ሚዲያና በሌሎችም አማራጮች ያያችሁት ይመስለኛል። ሆኖም እንግዲህ ዛሬ ከስቱዲዮ ውጭ ተገናኝተናል። የዘንባባ በዓል ስለሆነም ዘንባባ ወይም የሆሳዕና በዓል ማለት ነው። ዘንባባ ዝንጣፊ ይዘን ስለሆነ ያመሰገን ነው ያከበር ነው። ለዚያ ነው የዘንባባ በዓል ያልነው እንጂ በዓሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓል ነው የሚባለው። እንደ ሌሎቹ የዘንባባ በዓል ብለን አንጠራውም ስያሜውን፣ ግን ዘንባባ ይዘን የምናከብርበት በዓል ለማለት ነው። የዘንባባ በዓል ካልን እንኳን በዚያ መልኩ ሊተረጎም ይገባዋል። ይሄ ከጌታ 9 በዓላት ታላላቅ በዓላት መካከል አንዱ የሆነው የሆሳዕና በዓል ነው የሚሆነው ማለት ነው። እንግዲህ ዛሬ ስለ ዘንባባ ልነግራችሁ ነው ዘንባባው ስር የተገኘሁትና እጄ ላይ የምትመለከቱት ዘንባባ ነው ወይም ጭፋር የምንለው ማለት ነው። 3 ክፍል ነው ያለው። ጸበርት፣ ተመርት እና በቀልት እንለዋለን ማለት ነው። በቀልት የምንለው ግንዱን ነው። ጸበርት የምንለው ደግሞ ይሄ ቅጠሉን ነው። ይሄ ጸበርት ተብሎ ይጠራል። ተመርት የምንለው ደግሞ ፍሬውን ነው። ፍሬ ያለው እሱ ተመርት ተብሎ ይጠራል ማለት ነው። እንግዲህ እነዚህ ነገሮች 3ቱም ክፍሎች ያሉት ዘንባባ ነው ዛሬ ማስረዳችሁ። ይሄንን እንግዲህ ለዛሬ ስለዚህ ማስረዳችሁ ለምንድነው ከክርስትና ሕይወት ጋራ የሚነጻጸረውን ነው። ክርስቶስ ለምንድነው የዘንባባ ዝንጣፊ ይዘው ያመሰገኑት? ወደ ቤተ መቅደስ በሚገባበት ጊዜ የዘንባባ ዝንጣፊ ይዘው ያመሰገኑት ለምንድነው ብለን ስናይ ወይም ዛሬ በየእጃችን ዘንባባ ይዘን እንታያለን እና የዘንባባው ትርጉም እንዲገባ ነው የያዝነው። ይሄ የዘንባባ ዝንጣፊ ትርጉሙ ገብቶን ከክርስትናችን ጋር እንዴት እንደሚነጻጸር፣ እንዴት እንደሚዋሃድ፣ እንዴት እንደሚስማማ ለማስረዳት ነው እንግዲህ ዛሬ የመጣሁት ማለት ነው። ስለዚህ ከክርስትናችን ጋር እንዴት ይዋሃዳል? የመጀመሪያው ይሄ የማሳያችሁ ዘንባባ እንግዲህ እንደምታዩት ቀጥ ብሎ ወደ ላይ የወጣ ነው። እንደምትመለከቱት ይሄ አንዱ የክርስትና ትርጉም የያዘ ዛፍ አድርጎታል ማለት ነው። የክርስቲያኖችን ሕይወት ይመስላል። ምክንያቱም ክርስቲያን ሁልጊዜም የሚያድገው ወዴት ነው? ወደ ቀኝም ወደ ግራም አይደለም፣ ወደ ታችም አይደለም። ክርስቲያን የሚያድገው ምንጊዜም ወደ ላይ ነው ማለት ነው። ያ ማለት ሁልጊዜም በሰማያት የምትኖር እያለ ሰማያዊውን ዓለም ሲናፍቅ የሚኖር ከእግዚአብሔር ጋር ለመገናኘት ሁልጊዜ ጥረት የሚያደርግ ግንኙነቱ ምንጊዜም ቢሆን በማለዳም በቀንም በማታም ቢሆን ግንኙነቱ ከሰማዩ አምላክ ከእግዚአብሔር ጋር ነው ማለት ነው። መኖሪያችን በሰማይ ነው ብለን የምናስብና ወደ ሰማይ ለመሄድም ተስፋ የምናደርግ እንደመሆናችን መጠን ምንጊዜም በጸጋ ማደግ እንዳለብንና
ወደ ላይ ወደ እግዚአብሔር ለመውጣት ማሰብ እንዳለብን ነው የሚያሳየው ማለት ነው። ለዚህም ነው በመጽሐፍ ቅዱስ ዘንባባ የጻድቃን ምሳሌ ተደርጎ ተወስዷል፣ ተጠቅሷል። በዳዊት መዝሙር 91 ወይም በቅንፍ መዝሙር 92 ቁጥር 12 ላይ ስንመለከት እንደምናነበው ቁጥር 13ን ጨምራችሁ ስትመለከቱ ጻድቅ እንደ ዘንባባ ያፈራል እንደ ዝግባም ያድጋል ይላል። ሁለቱም ዘንባባም የሊባኖስ ዝግባም ሁለቱም ወደ ላይ ነው የሚያድጉት። የሚገርመው ነገር እና ምድርን ለቀው ለመሄድ ያላቸውን ርቀት ስትመለከቱት ሁለቱም ከክርስቲያናዊ ሕይወት ጋር ተመሳሳይነት አለ። ክርስቲያን ምንጊዜም ሐሳቡን ከምድር ለማራቅና ሰውነቱ በምድር እያለ ልቡን ግን በሰማይ ለማኖር የሚተጋ ነው ክርስቲያን ማለት እና ዘወትር የምንጸልየውም ወደ እግዚአብሔር ዘወትር የምንጾመው እግዚአብሔርን ደጅ የምንጠናው ወደ ሰማይ እንዲወስደን ነው እንጂ በምድር ላይ ተክሎ ዓለም ደግሞ አብበን አፍርተን ምድርን ወርሰን እንድንኖር አይደለም። እኛ ክርስቲያኖች በምድር ላይ እንደሚሳብ ሐረግ አይደለንም። ወደ ሰማይ የሚያድግ የዘንባባ ዛፍ ወይም ደግሞ የሊባኖስ ዝግባ አይነት ሕይወት ነው ያለው። ጻድቅሰ ከመ በቀልት ይፈሪ ወይበዝ ከመ ዝግባ ዘሊባኖስ፣ እንደ ሊባኖስ ዝግባ ወደ ላይ የሚያድግ እንደ ዘንባባም የሚያፈራል። ፍሬውም በዘንባባ ፍሬ ነው የተመሰለው። የዘንባባ ፍሬ አይታችሁት ከሆነ ጭፍቅ ያለ አንድ ላይ ችምችም ብሎ አንድ ዘንባባ ብዙ ፍሬ ነው የሚያፈራው እና ያንን ለማሳየት ነው። የጻድቅም ፍሬው በጣም ብዙ ነው። የጾም ፍሬ ያለው፣ የጸሎት ፍሬ ያለው፣ የትህትና ፍሬ ያለው፣ የትዕግስት ፍሬ ያለው፣ ሌሎችም የመንፈስ ፍሬዎች፣ የፍቅር ፍሬ፣ የሰላም ፍሬ፣ የበረከት ፍሬ፣ እነዚህ ሁሉ ፍሬዎች አሉት። ሌላውን ሲመግብ የሚኖር እሱ ግን ከሌሎች ለመመገብ ጥረት የማያደርግ ነው። እንግዲህ ለዚህ ነው በዘንባባ የተመሰለ ነው። አንዱ ክርስትናችን ወደ ላይ ማደግ ስለሆነ ነው። አንድ ክርስቲያን ወደ ሰማይ ማደግን የሚናፍቅ በመሆኑ ምክንያት ነው። ቅዱስ ጴጥሮስም ስለዚህ ሲያስተምር በጸጋ እንድናድግ ነው እየመከረን ያለው ማለት ነው። ስለዚህ ሁላችንም ወደ ሰማይ ማደግን ተስፋ በማድረግ ነው እንግዲህ ይህንን ይዘን ጨብጠን የምንገኘው የምንታየው ዛሬ ከዚህ የተነሳ ነው ማለት ነው። ሌላው ከዚህ በተጨማሪ ደግሞ እዚህ ዛፉ ላይ ደግሞ ላሳያችሁ የሚገርማችሁ ነገር፣ ይሄ ዛፉ ላይ የምትመለከቱት አሁን ይሄ ዛፉ ባደገ ቁጥር አሮጌ የሆነ ወደ ታች እየወረደ ነው የሚቀረው ማለት ነው። ሙሽራው ይሉታል በእኛ ሀገር ቋንቋ። ወደ ላይ የሚወጣ ክፍል ግን አለው። ወደ ላይ መውጣትን አያቋርጥም። ይሄንን ግን ወደ ታች እየጣለ እየጣለ ነው የሚሄደው። ይሄ ምን የሚያሳይ ይመስላችኋል? ክርስቲያኖች ከክርስቲያኖች ሕይወት ጋር የሚነጻጸር የሚመሳሰል ትርጉምም አለው ይሄ ማለት ነው። ምን ማለት ነው? ክርስቲያን ምንጊዜም አሮጌውን ነገር እየጣለ አዲስ እየሆነ የሚሄድ ነው። ማደጉን አያቋርጥም። ምንም ክፉ ነገር ምንም አሮጌ ነገር ቢከበውም እንኳን እሾህ ቢከበውም እንኳን በዙሪያው ክርስቲያን ማደጉን የማያቋርጥ ፍጥረት ነው። ሁልጊዜ ወደ ሰማይ፣ ሁልጊዜ እድገቱ ወደ እግዚአብሔር ነው የሚሆነው። አዲስ ነገር እያወጣ ነው የሚሄደው ማለት ነው። ሊያስረጇችሁ ይፈልጋሉ። ትዕግስታችሁን በቁጣ እየለወጡባችሁ ማለት ናቸው። ሊያስረጇችሁ ወይም አሮጌ ሊያደርጓችሁ ይፈልጋሉ። ትዕግስታችሁን ወይም ድንግልናችሁን በዝሙት ምክንያት ሊያሳጧችሁ ይፈልጋሉ። እናንተ ግን አሮጌውን እየተዋችሁ አዲሱን እየያዛችሁ ወደ ላይ ማደግ ወደ እግዚአብሔር ለመጠጋት መሞከር እንዲገባ ነው የሚያሳየው ማለት ነው። ስለዚህ ከዘንባባ የምንማረው አንዱ ነገር ይሄ ነው ማለት ነው። ምንጊዜም እያደገ ነው የሚሄድ እንደምትመለከቱት ማለት ነው። ከዛ ውጭ ደግሞ ይሄ ዛፉ የሚገርማችሁ ነገር ይሄ ዛፍ በጣም ሻካራ ነው እንደምትመለከቱት። በጣም እንትን ነው ይሄ ምንድነው እንዲህ ለመያዝ በጣም አስቸጋሪ ነው። ይሻክራል። ለመጨበጥ የሚመች አይደለም፣ ለስላሳ አይደለም ማለት ነው። በእርግጥ ሌሎች ዛፎችም ቢሆን ሻካራነት አላቸው፣ ግን የዚህኛው በጣም ክርችፍችፍ ያለ ነው ስትመለከቱት ማለት ነው። ግን በጣም ሁለት ነገሮች ልንገራቸው። አንደኛ እንዲህ አይነት ክርችፍችፍ ያለ ቅርጽ ያለው ግንድ ላይ የምናገኘው ፍሬ ግን እንዴት እንደሚጣፍጥ ማለት ነው። እንዲህ አይነት ያልተስተካከለ መቆሚያ ወይም ደግሞ አካል ያለው ሆኖ ግን ላይ ፍሬው ደግሞ ሲቀምሱት እንዴት እንደሚጣፍጥና ልምላሜው ደግሞ ከላይ ስንመለከተው እጅግ ደስ የሚያሰኝ ልብን ደስ የሚያሰኝ ነው ማለት። የአንድ ክርስቲያን ሕይወትም ልክ እንደዚያ ነው። ስትመለከቱት መከራ የበዛበት ነው የክርስቲያን ሕይወት ማለት ነው። ፈተና ይበዛበታል። መብል መጠጥ በበዛበት ዓለም ውስጥ ሆነን እንድንጾም እንገደዳለን አይደል እንዴ? እንደ ልብ በዝሙት ነፍስን ማስደሰት በሚቻልበት ቤት ውስጥ በሚቻልበት ዓለም ውስጥ እየኖር እኛ ግን በድንግልና በንጽህና እንድኖር እንታዘዛለን። ይሄ እኮ መከራ ነው በራሱ። በሌላ መንገድ ቀኖት በሉት እና ነፍስን ወይም ሰውነትን አጣብቆ ሊይዝ የሚችል ፈታኝ ነገር ነው ማለት ነው። እነዚህ አይነት ነገሮች አሉ። ክርስትና ምንም እንኳን በመከራ ውስጥ እንድናልፍ ቢያስገድደንም ማለት ነው። በመከራ ውስጥ እንድናልፍ ቢያስገድደንም በመጨረሻ ግን ፍሬው ምን ያህል የምናገኘው ጸጋ ምን ያህል ታላቅ እንደሆነና
የሚገርም በረከት የሚገርም ስጦታ ይዞልን እንደሚመጣ እናውቀዋለን። ያው በክርስትና የተጻፈ ነገርም ስለሆነ ማለት ነው። ቅዱስ ጳውሎስ በመከራ ኖር አይደል እንዴ? መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ከእንግዲህ ወዲህ ምን ይጠብቀኛል አለ። የጽድቅ አክሊል ተዘጋጅቶልኛል ብሎ ነው የተናገረው። ስለዚህ ውድ ክርስቲያኖች የጽድቅ አክሊል እስክናገኝ ድረስ በጣም ትልቅ ጸጋ ትልቅ በረከት የምናገኝበት ነው። ስንኖር ግን መከራ የበዛበት ኑሮ ልንኖር። ትዳር ውስጥ ብንገባ ፈተና አለው። ብቻችንንም ብንኖር ፈተና አለው። በመማር ህይወት ውስጥ ሆነን ፈተና አለው። በስራ ህይወትም ውስጥ ገንዘብ አግኝተንም እንፈተናለን። ገንዘብ በማጣትም ጊዜ እንፈተናለን። እየበላንም እንፈተናለን። እየተራብንም እንፈተናለን። በየትኛውም ጊዜ ገዳም ውስጥ ሆነንም ልክ እንደዛው፣ ከተማ ውስጥ ሆነንም ልክ እንደዛው። መቼ ነው ከፈተና የምናርፈው ትሉኝ እንደሆነ በፍሬያችን ስለምንደሰት ነው እንጂ ከላይ በሚሰጠን ጸጋ እግዚአብሔር ስለምንጽናና ነው እንጂ የሚፈትን ነገር ስለሌለብን አይደለም ክርስቲያን ይሆን ነው። ስለዚህ ክርስቲያኖች ሻካራ ህይወት ይኖራቸዋል፣ ግን ጣፋጭ ፍሬ ይኖራቸዋል። ምንም ጥርጥር የለውም። በመከራ ህይወት ውስጥ የምትኖሩ ሰዎች ዘንባባን ምሳሌ ያደርጉት። ዛሬ እጃችሁ ላይ የምትይዙትን ዘንባባ ልብ ብላችሁ በደንብ ይዩት። በእውነት ክርስቲያኖች በመከራ ያደገ የተገኘ ነው። ይሄ ግንዱን ስትመለከቱ አሁን የያዛችሁት ለስላሳው ነው አይደል? እጃችሁ ላይ የያዛችሁት ግንዱን ደግሞ አስቡት፣ ምን ያህል ሻካራ እንደሆነ አስቡት ማለት ነው። እንደዚህ አይነት ነገር ይታይበታል ማለት ነው። እሱ ሌላ ተጨማሪ ነገር ነው የምነግራችሁ። ሌላ ተጨማሪ ነገር ልንገራችሁ፣ አራተኛ ማለት ነው። ተጨማሪው ሌላው ነገር ደግሞ ዘንባባ የሚበቅልበት አካባቢ በረሃ ነው፣ ወይም ደግሞ ብዙ እንትኖች የሌሉበት ነው። የበረሃ ዛፍ ነው በአብዛኛው የበረሃ ዛፍ ተብሎ ነው የሚታወቀው። የበረሃ ዛፍ መሆኑ ደግሞ በበረሃ ውስጥ በተለያዩ ምክንያት ፈተና የሚገጥማቸውን ሰዎች ለማስጠለል የሚበቃና በልምላሜውም ሌሎች ማስደሰት የሚችል ዛፍ አድርጎታል ማለት ነው። ክርስቲያንም ልክ እንደዚያ ነው። መከራ ፈተና በበዛበት ዓለም ውስጥ የምንኖር ነው እኛ ክርስቲያኖች። እስቲ ክርስቶስን አስቡት። ያልተሰደበበት ቦታ አለ? ታምራት አደረገ፣ ድውይ ፈወሰ፣ እንጀራ በላ። ቀጥሎ ግን ስድብ ነው የሚጠብቀው ማለት ነው። ከአንዱ ወደ አንዱ መሸሽ ነው። ክርስቶስን ከዋለበት የማያሳድሩ ካደረበት የማያውሉ ብዙዎች ነበሩ አይደል እንዴ? ልክ እንደዚያ ነው። ክርስቲያን ማለት ክርስቶሳዊነት ነው ክርስቲያኖች። ስለዚህ ፈተና በበዛበት ዓለም ውስጥ እንደምንኖር ማሳያው ዘንባባ። አሁን ዘንባባ ይዘን የምንታየው ለዚህ ነው። በአሸዋ ቦታም እንኳን ቢሆን መብቀል የሚችል በደረቅ ቦታም እንኳን ቢሆን መብቀል የሚችል መሆኑ እኛን ክርስቲያኖችን የሚወክል ስለሆነ ነው። ሐዋርያው ቅዱስ ጳውሎስ ምንድነው የሚለው? በፊልጵስዩስ መልእክቱ ምዕራፍ 4 ከቁጥር 11 ጀምራችሁ እስከ 13 ድረስ ያለውን ብትመለከቱት ይህንን ሕይወት በሚገባ ያብራራላችኋል። መጉደልንም አውቃለሁ፣ መሙላትንም አውቃለሁ፣ መራብንም አውቃለሁ፣ መጥገብንም አውቃለሁ ነው የሚለው። በነገሮች ሁሉ ተፈትኜ አውቃለሁ ነው የሚለው። ሁሉን ግን ይላል። ሁሉን ግን መጨረሻ ላይ በምንድን ነው የሚያስረው? ቁጥር 13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው የሚለው። ስለዚህ አንድ ክርስቲያን በመራብም ውስጥ ያልፋል፣ በመጥገብም ውስጥ ያልፋል፣ በስደትም ውስጥ ያልፋል፣ በማረፍ ውስጥም ያልፋል። በእንደዚህ አይነት ፈተናዎች ሁሉ እያለፈ ነው ክርስቲያን የሚሆነው ማለት ነው። ስለዚህ እግዚአብሔር ቤተሰቦች በበረሃ የሚበቅል ይሄ ዛፍ ምን ያስተምራችኋል? እጃችሁ ላይ የምትይዙት ዛሬ የያዛችሁት ይሄ ዛፍ የሚያስተምረን ይሄንን ነው ማለት ነው። ሌላውና አምስተኛው ደግሞ አሁን ስለ ዘንባባ ልነግራችሁ የምፈልገው በበረሃ ውስጥም እንኳን በቅሎ ውሃ ፈልጎ የማግኘት ጸጋ ያለው ዛፍ ነው። ስሮቹ በጣም ጥልቆች ናቸው። በጣም ጥልቆች ከመሆናቸው የተነሳ ለሁለት ነገር አግዘውታል ስሮቹ። አንደኛ ውሃ ፈልጎ የማግኘት እድል እንዲኖረው አድርገውታል ማለት ነው። ሁለተኛ ደግሞ ዛፉ በቀላሉ ነፋስ መጥቶ እንዳይጥለው እንዲያውም በደንብ ጠንከር ብሎ እንዲቆም አድርገውታል ማለት። ስሮቹ ስር ጥልቅ መሆናቸው ክርስቲያንም ልክ እንደዛ ነው መሆን ያለበት። በነገሮች ሁሉ ፈተና ሊገጥመው ይችላል፣ ችግር ሊገጥመው ይችላል። በየትኛውም ቦታ ግን ነፋስ የሚባለው ፈተና አይደለም። በዚህ በማቴዎስ ወንጌል ምዕራፍ 7 ላይ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ፈተና ነው ነፋስ ተብሎ የተጠራውና በፈተና ውስጥ እንኳን ቢሆን መኖር የሚያስችል የክርስትና ሕይወት ሊኖረን ይገባል። እንጾማለን ስለማንፈተን አይደለም፣ እናገባለን ስለማንፈተን፣ ልጅ እናሳድገ ስለማንፈተን አይደለም፣ ባለጸጎች እንሆናለን ሰርተን እንለወጣለን ግን ስለማንፈተን አይደለም። በዚያ ሁሉ ፈተና የማንወድቅበት ሕይወት ሊኖረን ይገባል የሚለውን ነገር ያሳየናል ዘንባባ በተጨማሪ ማለት ነው። እንዲሁም ውሃ ፈልጎ ማግኘቱ ደግሞ ምን እንደሚያሳየን ታውቃለች? ውሃ የተባለው ቃል እግዚአብሔር ነው። ውሃ የተባለው ራሱ ኢየሱስ ክርስቶስ ነው። ጌታ በዮሐንስ ወንጌል ምዕራፍ 4 ቁጥር 12 ላይ ለሳምራዊቷ ሴት እንደነገራት ቁጥር 14 ላይ ስትመለከቱ ምን ይላል?
እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም የህይወት ውሃ ምንጭ እኔ ነኝ ብሎ ነው። የህይወት ውሃ ምንጭ ሁልጊዜ ከሱ ሲፈልቅ ሲመነጭ የሚኖር ኢየሱስ ክርስቶስ። ክርስቲያን ሁልጊዜም ክርስቶስን ይፈልጋል። መጠጊያው ክርስቶስ ነው፣ ሌላ ነገር አይደለም። የሚፈስ ውሃ ሊኖርም ላይኖርም ይችላል። ዘንባባ የበቀለበት የቆመበት ቦታ ላይ የሚፍለቀለቅ የሚፈስ ውሃ ሊኖር ይችላል። አሁን እንደነገርኳችሁ አባይ ዳር ነው ያለነው። ብዙ ዘንባባ ከቦት ይታያል፣ ግን ውሃ ስላለ አይደለም የሚኖረው። ከስሩ ራሱም ጠልቆ ሄዶ ከመሬት ውስጥ ውሃ ማግኘት እድላል ኃይል አለው ማለት ነው። ክርስቲያንም ልክ እንደዚያ ነው ወገኖቼ። ቢመቸንም ባይመቸንም ቢደላንም ባይደላንም ቢሞላለንም ቢጎልልንም ክርስቲያን የምንሆነው ስለሞላልን አይደለም፣ ስለጎደለብንም ክርስቲያን እንሆናለን፣ ቢጎልብንም ክርስቲያን እንሆናለን። ክርስቲያን የምንሆነው ስንደሰት ብቻ አይደለም፣ ስናዝንም ክርስቲያኖች ነን። በእውነት ክርስቲያን ስንጠግብ ብቻ አይደለም ክርስቲያን የምንሆነው፣ ስንራብም ክርስቲያኖች ነን። እንደው ቤታችን ስለሞላ ብቻ አይደለም፣ በየትኛውም ጊዜ ቢጎልም እንኳን ክርስቲያን ሆኖ መቀጠልን ያስተምራል። እጃችሁ ላይ ያዛችሁ ዘንባባ እሱን ነው የሚያሳየው። በእውነት ክርስቲያን ምን ጊዜም ቢሆን ክርስቶስን ፍለጋ መኖር፣ የምትኖሩበት ቦታ ለክርስቶስ የማይመች እንኳን ቢሆን፣ ለክርስትና የማይመች እንኳን ቢሆን ያንን እንዲመች አድርጎ መኖር ማለት ነው። አመቻችቶ ክርስቶስን የሚያሳጣን ምንም ነገር እንዳይኖር ሆኖ መኖር ማለት ነው። እሺ አሁን ወደ ስቱዲዮ ተመልሰናል። ከስቱዲዮዎች የዘንባባን ዛፉን በማየት እንዲሁም መንፈሳዊ ትርጓሜውን እና በእጃችን ለምን ይዘን ዛሬ እንደምናመሰግን ነው ስንመለከት የነበረው። የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ልጆች እንግዲህ በእጃችን በምንይዘው በራሳችን ላይ በምናስቀምጠው እንዲሁም በምንለብሳቸው ምልክቶች መንፈሳዊ ሕይወታችንን ሊወክሉ የሚችሉ ወይም ለመንፈሳዊ ሕይወት ጥልቀት መንስኤ አስተዋጽኦ ሊሰጡ የሚችሉ ትርጉም ያላቸውን ነገሮች ነው ይዘን በቤተክርስቲያን አገልግሎት ላይ የምንገኘው ማለት ነው። ሁልጊዜም ቢሆን ዛሬ ያው ስለ ዘንባባው ነው የምናወራው። እዚህም ገብተን ያው ከዛ የተለየ ነገር አናወራም። ዛሬ ዘንባባ ይዘን ያመሰግንበት ቀን ስለሆነ እሱን ምክንያት በማድረግ ነው እንግዲህ የዘንባባን ትርጉም ከህይወታችን ጋር ያለውን ነገር እና ከዘንባባው ምንድን ነው የምንማረው የሚለውን ነገር ነው የምናየው። እዛ አንድ አምስት ያህል ነገሮችን አንስቼላችኋለሁ ዘንባባን በተመለከተ፣ እንዲሁም ከመንፈሳዊ ህይወታችን ጋር እንዴት እንደሚቆራኝ እንዴት እንደሚነጻጸር ነበር ስንመለከት የነበረው። አሁንም የተወሰኑ ክፍሎችን እናያለን። ዘንባባ ይዞ ማመስገን በዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ ስንመለከት ክርስቲያኖች ወደ ቤተ መቅደስ ሲመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ በወቅቱ የነበሩ ህዝቦች ይዘው ያመሰገኑት የዘንባባ ዝንጣፊ ነው የነበረው። ሆሳዕና በአርያም ለወልደ ዳዊት እያሉ ማለት ነው። የሆሳዕና በዓል እንግዲህ ጥንተ ታሪኩ መነሻ ከብሉይ ኪዳን ስንመለከት የዳዊት መዝሙር 118 ቁጥር 25 ላይ ያለውን ስንመለከት ነው እንግዲህ መነሻ የምናደርገው በቅንፍ 118 ማለት ነው እንጂ በግዕዙ 117 ላይ ያለው ቃል ነው የሚያሳየን። ኦ እግዚኦ አድኅንሶ የሚለው አቤቱ አሁን አድን አሁን አድን የሚል ኃይለ ቃል በዳዊት መዝሙር ላይ ተጽፎ እናገኛለን። ሆሳዕና ማለት አሁን አድን ማለት ስለሆነ ነው። እኛ እንጸልያለን አንተ አድነን ብለው ነው እንግዲህ እስራኤል በዚያ ዘመን ይጸልዩ የነበረው። ሆሳዕና የተባለው መድኃኒታችን ኢየሱስ ክርስቶስ ነው። ሆሳዕና ማለት መድኃኒት ወይም አሁን አድን አድነን አድነን አሁን አድን የሚል የመዳን ጥሪ ለማድረግ ወይም የመዳን ተስፋ ያለው ህዝብ ነው ይሄንን ቃል ሲናገር የነበረው ማለት ነው። ነብዩ ዳዊትም ይሄን ሲል ነበር። ዛሬም በቤተክርስቲያን ሲባል የነበረው ይሄ ነው። ኦ እግዚኦ አድኅንሶ ኦ እግዚኦ ሰርሶ ቡሩክ ዘመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው። ባረክናኩም ቤተ እግዚአብሔር፣ በእግዚአብሔር ቤት መረቅናችሁ የሚለው ቃል በዚህ በዳዊት መዝሙር ላይ ተጽፎ ነበር። ዛሬም ሲዘመር ነበር። ያ ለሆሳዕና ጥንተ ታሪክ ወይም መነሻ ተደርጎ የሚጠራው ይሄ ነው። ነብዩ ዳዊት በቀን 7 ጊዜ ወደ ቤተ እግዚአብሔር እየገባ ወደ እግዚአብሔር ፊት እየቀረበ ከሚጸልያቸው ጸሎቶች ከሚዘምራቸው መዝሙራት መካከል አንዱ ይሄ ነበረ። ያቺ የመዳን ቀን ዛሬ ደረሰች ለማለት ነው። ዘንባባ ይዘው በወቅቱ የነበሩ ሰዎች አንዳንዶቹ ልብሳቸውን ያነጥፉለታል፣ ሌሎቹ ደግሞ ዘንባባውን እና ቅጠሉን እየቆረጡ በጎዳና ያለውን እያነጠፉለት ክርስቶስ ወደ ቤተ መቅደስ እንደገባ ነው የምናየው ማለት ነው። አዳኙ ከመቅደሱ ውጭ ሆኖ ነበርና አሁን አዳኙ ወደ መቅደስ እንዲገባ በወቅቱ የነበሩ ህዝቦች፣ በኢየሩሳሌም የነበሩ ሰዎች በጠቅላላ ማለት ነው በደስታ እንደተቀበሉት ነው የሚያሳየው። ዘንባባ የደስታ ምልክት ነው። አብርሃም ይስሐቅን በወለደ ጊዜ መሰዊያውን እየዞረ ያመሰገነው ዘንባባ ይዞ ነበረ። የድል አድራጊነትም ምልክት ነው። ያው ብዙ ሀገራት እንደውም የድል ምልክት የድል አርማ አድርገው ይጠቀሙበታል ዘንባባን ማለት ነው። ግብፃውያንም ብንወስድ ሮማውያንንም ብንወስድ የጥንት ግብፃውያን የጥንት ሮማውያን
የድል ምልክት አድርገው ይጠቀሙበት ነበረ። በእስራኤልም ዘንድ ልክ እንደዛው ተመሳሳይ የሆነ ትርጉም ነው ያለው። የድል ነሽነት፣ የድል አድራጊነት፣ በመከራ ውስጥ አይበገሬነትን፣ ጽናትን የሚያመለክት ስለሆነ የድል ነሾች ምልክት አድርገው ይጠቀሙበታል። ቤተክርስቲያንም የድል ነሾች ማህበር ናት እና የድል መንሳት ምልክት አድርጋ ትጠቀምበታለች። ይሄ በራእይ ምዕራፍ 7 ቁጥር 9 ላይ ራሱ ስንመለከት የዮሐንስ ራእይ ምዕራፍ 7 ቁጥር 9 ላይ ስንመለከት በዙፋኑ ዙሪያ ያሉ ሰማዕታት ይህን ዓለም ድል ነስተው ወደ እግዚአብሔር መንግስት የገቡ ቅዱሳን በጠቅላላው የዘንባባ ዝንጣፊ ይዘው ነጭ ልብስ ተሰጥቷቸው በጌታ ዙፋን ዙሪያ ሆነው ሲያመሰግኑ ዮሐንስ በራእይ እንደተመለከታቸው ይነግረናል ማለት ነው። ስለዚህ በምድር ያለችውን ቤተክርስቲያን ክርስቶስ በመጣ ጊዜ በእግዚአብሔር ስም የሚመጣ የተባረከ ነው እያለች ዘንባባ ይዛ ተቀብለዋለች። በሰማይም ያለችው ቤተክርስቲያን በዙፋኑ ዙሪያ ሆና ድል ነስተዋልና ድል ለነሱት ሁሉ ነጭ ልብስ ይሰጣቸዋልና ይገባቸውማልና ለክብራቸው ጸጋቸውን የሚያሳይ ምልክት ስለሆነ ያንን ለብሰው እንግዲህ ዘንባባ ዝንጣፊ ይዘው አገለገሉ፣ አመሰገኑ ማለት ነው። ይሄ ድል ነስተው የመምጣታቸው ማረጋገጫ ሆኖ ነው የተቀመጠው ማለት ነው። ስለዚህ ይሄ ዝማሬውም በራሱ በእንተ ጸላይ ነው የሚለው። ዳዊት እንደተናገረው በመዝሙር 8 ላይ በእንተ ጸላይ ዲያብሎስን ደስ አይበለው ብለህ ደስ እንዳይለው ከህፃናትና ከሚጠቡት አፍ ምስጋናን አዘጋጅህ አይደለም የሚለው። ዛሬ በጨቅላ ህፃናት በእናቶቻቸው እቅፍ ያሉት ሳይቀሩ በዘንባባው ዝንጣፊ ታጅቦ ክርስቶስ ወደ መቅደስ ሲገባ ሆሳዕና በአርያም የሚለውን ዝማሬ አብረው ይዘምሩ ነበር ማለት ነው። እነሆ መድኃኒታችን ማለት ነው። የቀደመው ዳዊት እግዚአብሔርን ተስፋ በማድረግ ወደ መቃብር ወረደ። ከዳዊት በኋላ የተተኩ የኢየሩሳሌም ህፃናት ደግሞ ሆሳዕናው ደርሶላቸው ዳዊት በዝማሬው የተጣራው ያ ቀን ማለት ነው የመዳን ቀን ደርሶ አዩትና ህፃናቱ ሳይቀር ዘንባባ ይዘው ከሚያመሰግኑ ሰዎች ጋር አብረው ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ መድኃኒት መባል ይገባዋል ብለው አመሰግኑ ማለት ነው። በማቴዎስ ምዕራፍ 21 በዮሐንስ ምዕራፍ 12 ላይ እንዲሁ የምናገኘው ታሪክ ነው ዛሬ የሚያሳየን ማለት ነው። ስለዚህ ክርስቲያኖች እንደው እጃችን ላይ ያለውን ዘንባባ እንማርበት ነው። በጣም ትልቁ የምንማረው ከዘንባባ በመከራ በፈተና ውስጥ እንኳን ሆነን መኖር መቻል ማለት ነው። የሚመች ቦታ መፈለግ አይደለም፣ ሁኔታዎችን ተቋቁሞ ስር ሰዶ መኖር። በክርስትናው ስር የሰደዱ ሰዎች የትኛውም ፈተና የማይናውጣቸው አሁን እኮ ካህናቱ ምክንያት አድርገው ሃይማኖት የለወጡ አሉ አይደል? እህቶቻቸውን ወንድሞቻቸውን ምክንያት አድርገው መጠላት መገፋት ደረሰብኝ ብለው ቤተክርስቲያኒቱን ለቀው የተሰደዱ በጣም ብዙዎች ናቸው። ስር አልሰደዱምና መጀመሪያ በጸጋ አላደጉምና ወደ ላይ ወደ እግዚአብሔር አላደጉምና እንደዛ ሆኖ ነው በቃ የተቸገሩትና የወጡት ማለት ነው። ሌላው ዘንባባ እንደው በጣም የሚገርማችሁ ነገር እንደ ሌሎቹ እጽዋት አበባ አብቦ ፍንድቅድቅ ብሎ የሚታይ አይደለም፣ እዩኝ የሚል አይደለም። ግን ሁልጊዜ ደግሞ ልምላሜ የሚጠፋበት አይደለም፣ ራሱን የማይለውጥ በበጋ ጊዜም ያው ነው፣ በክረምት ጊዜም ያው ነው። ክርስቲያን ማለት ልክ እንደዛው ነው። በደስታ ጊዜም የማይለወጥ በክርስትና በሐዘን ጊዜም ያው ነው ክርስቲያን። ምክንያቱም ኢየሱስ ክርስቶስ ትናንትም ዛሬም ነገም እስከ ዘላለም ድረስ ያው ነው አይደል የተባለው። የኛ ራስ ኢየሱስ ክርስቶስ እስከ ዘላለም ድረስ ያው ከሆነ እኛን ለምንድነው ቀን የሚለዋውጠን? ለምንድነው? በእውነት ቀን ለውጧቸው ወዳጆቻቸውን የረሱ እኮ በጣም ብዙ ሰዎች አሉ። ቀን ለውጧቸው ቤተክርስቲያኒቱን የተወኩ በጣም ብዙ ሰዎች ነው ያሉት። ክርስቶስ ግን አይለወጥም። እግዚአብሔር አይለወጥም አይደል የተባለው በመጽሐፍ። እግዚአብሔር አይለወጥም ከተባለ በመከራ ጊዜም ቢሆን በደስታ ጊዜም ቢሆን የምንለዋወጠው ለምንድን ነው? በእውነት ክርስቲያኖች ከዚህ ከዘንባባው እጃችን ላይ ከያዝነው ዘንባባ ይሄን መማር ይኖርብናል። ከዚህ ከዘንባባው እሱን መማር ይኖርብናል። በእውነቱ ዝም ብለን ይዘን አጨብጭበን እልል ብለን ሆሳዕና በአርያም ብለን ዘምረን ብቻ የምንተወው ነገር አይደል። እንማርበት አለመለዋወጥ። በየትኛውም ጊዜ ክረምት ሲመጣ ውሃ በዛልኝ ብሎ ሌላ ቅጠል የማይጨምር የሚገርም እኮ ነው በእውነቱ። በጋ ሲሆን ደግሞ ፀሐይ መታኝ ብሎ ፀሐይ አጠውልጎት የማይታይ በቃ እንደዚያ እኮ ነው። ክርስትናም ልክ እንደዛ ነው። እግዚአብሔር ሲሰጥ በቃ ዝማሬ የሚያበዙ፣ እግዚአብሔር ሲነሳቸው ደግሞ እንደው ሲከፋቸው ደግሞ እንጉርጉሮ የሚያበዙ ሰዎች አሉ። በሐዘንም ጊዜ መዘመር ነው እንጂ በእውነት ዳዊት ልጁ ባሳደደው ጊዜ እየዘመረ አልነበር እንዴ? ወደ ደብረ ዘይት ተራራ እየወጣ እኮ እየዘመረ ነው የወጣው። አቤቱ የሚያሳድዱኝ ምንኛ በዙ፣ ብዙዎች አምላክሽ አያደንሽም ይሏታል፣ ነፍሴ እንዲህ ይሏታል እያለ ነበር ይዘምር የነበረውና አንተ ግን ለዘላለም መጠጊያዬ ነህ ብሎ ነው። አንተስ እግዚኦ ምስካየ አንተ ክብሬው መለለ ርሴ፣ ራሴን ከፍ ከፍ የምታደርግ የዘላለም መጠጊያዬ ግን አንተ ነህ እያለ ሲሰደድም እኮ በዛ በተሰደደበት ቦታ ጥጉሱ ነው በእውነት ክርስቲያኖች።
የሚያሳየው እሱን ነው። ይሄ ዘንባባም ልክ እንደዚያ የኛን ህይወት ሊሰራ ነው በእጃችን። ቤተክርስቲያን ስትሰጠን ዝም ብላ አይደለም የምትሰጠን፣ ዝም ብላ ህይወታችንን እንድንሰራበት እንድንማርበት ነው። በቃ በጋ ከክረምት የማይጠወልግ እና ክረምት ውሃ ስለበዛ አበባ ፍንድቅድቅ ብሎ የማይታይ ሁልጊዜ ልምላሜ የማይለዩ ክርስቲያኖች በክርስቶስ ደስ የምንሰኝ ከሆነ በሀዘን ውስጥም ሆነን ያው ነው የሚሆነው። እሳትም ውስጥ እንኳን ቢጨምሩ፣ በባህር መካከልም ቢጥሉን፣ ከተራራ ላይ ቁልቁል ቢወረውሩን እና ከልዕልና ወደ ትህትና ቢያመጡን፣ ከባለጸግነት ወደ ድህነት ቢመልሱን፣ ትናንት ከነበርንበት ክብር ቁልቁል ፈጥፍጠው ጥለው ዛሬ ሊረግጡን ቢፈልጉ፣ ትናንት የሰገዱልን ዛሬ ሊረግጡን እኮ ይችላሉ። ሲረግጡንም ያው ተመስገን፣ ከፍ ከፍ ሲያደርጉንና ትከሻቸው ላይ አድርገው ሲይዙንም ያው ተመስገን። በከፍታ ጊዜ እግዚአብሔርን ያልዘነጋ በሐዘንም ጊዜ እግዚአብሔርን የማያማርር ክርስቲያን መሆን መቻል አለብን። ይሄን ያክል ሆነን ነው መሰራት ያለብን። እግዚአብሔር ቤተሰቦች እንዲህ ሆነን ነው መሰራት መለወጥ ያለብን። እንዲህ ባለ መንገድ ነው። በሁል ጊዜም የማይለዋወጥ ገጽታ ማንነቱን የሚለዋወጥ አይደለም ክርስቲያን። ልብ በሉ፣ ማንነቱን የሚለዋወጥ አይደለም። አገር ሲቀይሩ የሚለወጡ እኮ ብዙዎች ናቸው። ሰው ሳያያቸውና ሲያያቸው የሚለዋወጡ እኮ ብዙዎች ናቸው። ቀላል አይደለም። ሀብት ሲኖራቸውና ሳይኖራቸው የሚለዋወጡ እኮ ብዙዎች ናቸው። ሲያገኙ እንጀራ ካላቸው የማይጾሙ፣ እንጀራ ከሌላቸው ብቻ የሚጾሙ እኮ ብዙዎች ናቸው። ቀላል አይደለም። ሲታመሙ እግዚአብሔር ቤት መጥተው የሚወድቁ፣ ጤነኞች ሲሆኑ ደግሞ ጤና ሲገዙ ደግሞ ከእግዚአብሔር ርቀው የሚሄዱ ቀላል አይደለም በእውነቱ። ይሄ ዘንባባ ግን የሚያሳይ አትለዋወጡ ነው። እጃችሁ ላይ ያለው ዘንባባ አትለወጡ ነው የሚላችሁ። በጋ ከክረምት አንድ አይነት ነገር መሆን፣ ራስን መሆን መቻል ነው። በቃ እሱን ነው የሚያሳየው ማለት ነው። በተጨማሪም እንደው ይህን ያክል እንደ ሌሎቹ አበቦም ሳይታይ ግን ደግሞ ፍሬ ይዞ መታየቱ በጣም ጥቃቅን የሆኑ ጠጋ ብላችሁ ታያቸው ብቻ የሚታዩ ነገሮች ናቸው ያሉት። ፍሬ ለማፍራት የሚቀድሙ ነገሮች እንደ አበባ ያሉ ነገሮች አሉት። ግን እንደ ሌሎቹ ከሩቅ የሚጣራ መዓዛ ያለው አበባ፣ መልክ ያለው አበባ አይደለም ያለው። ግን የሚገርም ነው ፍሬ ያለው። ክርስቲያን እንደዚያ ነው መሆን ያለበት። ሲጸልይ አይታይም፣ ግን በድብቅ ሳይጸልይ የማይሆን ከእግዚአብሔር ጋር ግንኙነት የሚያደርግ ሁልጊዜ የሚገናኝ በልቡ ከእግዚአብሔር ጋር የጸሎት መጽሐፍ ይዞ እንኳን ነው። ግን ምንጊዜም ልቡ ከእግዚአብሔር ጋር ተለይታ አታውቅም ማለት ነው። ሲመጸውት እንኳን አናየውም። እኛ አሁን እዚህ ሲሰጥ አናየውም። ግን ድሆች ጠግበው የሚኖሩ በሱ ምክንያት ነው። ሲሞቱ የሚነገርላቸው ሰዎች አሉ። በቃ በህይወት እያሉ ምንም የማናውቅላቸው ወንበዴ እናታቸውን የምናውቅ ግን በቃ ገነትን ከፍቶ ለማስገባት የሚችል ስራ ያለቻቸው ሰዎች። አንዳንዶቹ ደግሞ የገነት በር ላይ የሚኖሩ ናቸው ብለን የምናስባቸው ግን ደግሞ ከገነት በጣም በብዙ ርቀት የራቁ ከእግዚአብሔር በጣም ብዙ ርቀት የራቁ ደግሞ ይታያል። አበባቸው ፍንድቅድቅ ብሎ የምናያቸው ግን ደግሞ ጠጋ ስንል ፍሬ የማይገኝባቸው እንደ አደይ አበባ አይነቶች አሉ አይደል? አጊጠው አስጊጠውን ብቻ የሚያልፉ ማለት ነው። አቤት ዝማሬያቸው፣ አቤት ስብከታቸው፣ አቤት ድምፃቸው፣ አቤት ሲቀድሱ ደስ ማሰኘታቸው ያልናቸው ሰዎች እንዲህ እንዳስጌጡ እንዲህ ደስ እንዳሰኙን መጨረሻ ላይ ግን የክብር ፍሬ ይዘው ማናገኛቸው፣ የክብር አክሊል ተቀዳጅተው በቅዱሳኑ አጠገብ ማናገኛቸው፣ በዙፋኑ ዙሪያ በሰማያዊ ዙፋን ዙሪያ በሰማያዊ ማዕድ ዙሪያ ማናገኛቸው፣ እዚህ በምድራዊቱ ቤተ መቅደስ ማዕዱን ይዘውልን የቀረቡ ካህናት ምናልባትም በሰማያዊቷ ጽዮን ተራራ ላይ ክርስቶስ በተገለጠ ጊዜ ደግሞ በሰርጉ ቀን የሰርግ ልብስ ስላለበሱ ከሰርጉ ውጭ የተጣሉ ብዙዎች ሊሆኑ ይችላሉ። እዚህ በልብሰ ተክህኖ አጊጠው ያየናቸው እዛ ግን የማናገኛቸው ብዙዎች ሊኖሩ ይችላሉ። አንዳንዶቹ ግን ሳይታወቅባቸው ፍሬ ይዘው የሚገኙ እንደ ዘንባባ ያሉ ደግሞ አሉ። ከዘንባባው ብዙ እንማራለን። የእግዚአብሔር ቤተሰቦች ትህትናን መማር፣ ፍሬን ደብቆ መያዝ። ምንድነው ይሄ? እዩልኝ፣ ምንድነው ይሄ? ስሙልኝ፣ ምንድነው ይሄ? ዲስኮር በጣም ትንሽ ስራ ያለው ሰው ብዙ ሲያወራ ታገኙታላችሁ። ይሄ ድሆችን እንዳጠገባቸው በቃ ብዙ ሰዎችን እንደሚረዳ የሚናገር ሰው አንድ ሰው ብቻ ነው የሚረዳው ማለት ነው። ወይም አንድ ቀን ነው በህይወቱ ይችን ደግ ነገር ያደረገ ማለት ያችን ማስታወቂያ ይሰራባታል ሁልጊዜ። ዘንባባ ግን እንደዛ አይደለም የሚያሳየው። ፍሬ ያለው ግን ደግሞ ያ ፍሬው በድብቅ ቅጠል ውስጥ ነው የሚኖረው። የተጠጋ ካልሆነ በስተቀር የማያየው ማለት ነው፣ የማያገኘው ማለት ነው። በድብቅ ውስጥ ነው። ያው እንኳን በጣም ጽፍቅ ያለ ፍሬ ነው። ቅድም መስክ ላይ እንዳሳየኋችሁ የዘንባባ ፍሬ ጭፍቅ ያለ ነው። እሱም ደግሞ በጻድቃን ፍሬ የተመሰለ ነው። ወይ ጻድቅሰ ከመ በቀልት ይፈሪ፣ እንደ ዘንባባ ያፈራል። ጻድቅ ያፈራል፣ ያድጋል። እንደ ሊባኖስ ዝግባ ያድጋል፣ እንደ ዘንባባ ያፈራል። ተመልከቱ፣ የጻድቃንን ፍሬ በዘንባባ ፍሬ ነው የመሰለው። እድገታቸውን ደግሞ በሊባኖስ ዝግባ ነው የመሰለው። ዝግባ ይተልቃል፣ ትንሽ ቁመቱ ያድጋል፣ ትልቅ እሱ ቀጥ ብሎ ነው የሚወጣው ወደ ላይ፣ ወደ ቀኝም ወደ ግራም አይልም። በነገራችን ላይ
ነፋስ እንዳይጥለውም አንዱ አስተዋጽኦ ያደረገለት ዘንባባ ነፋስ አሁን የትኛውም ነፋስ ይሄ የምስራቅ ነፋስ መጥቶ ቢመታው ዘንባባ አይወድቅም። የስሩ ጥልቀት አንድ ነገር ሆኖ ግን በጎንና በጎን ትርፍ ነገር የለውም። አሁን ብዙዎቻችን እኮ በፈተና የምንወድቀው ለምን እንደሆነ ታውቃላችሁ? ከጎንና ከጎን በጣም ብዙ ፍላጎቶች ነው ያሉን። የጎንዮሽ ፍላጎቶች በጣም ብዙ። ወደዚህም 2-3 ቤት እንዲኖረን እንፈልጋለን። ወደዚህም 2-3 ሴቶች ጋር 2-3 ወንዶች ጋር ግንኙነት ያለው ሰው አለ። በቃ በቀኝም በግራም የስጋ ፍላጎቶቻችን ደግሞ አሉ። ቤተክርስቲያን ስንመጣ የነፍሳችንን ጉዳይ እናስባለን። ቤት ስንሄድ ደግሞ ወደ ከተማ ስንሄድ ደግሞ የስጋችንን ጉዳይ በጎንና በጎን ያለውን ነገር እናስባለን። እዚህ ቤተክርስቲያን ወደ ላይ ብቻ ነው የምናየው፣ አባታችን ብቻ ነው የምንለው። በጎንና በጎን ደግሞ አባቴ እናቴ የምንላቸው ነገሮች በጣም ብዙ ናቸው። የሚጎትተን ብዙ ነው። እንደዚህ አይነት ሰው በእውነት ፈተና ሲመጣ መቆም አይችልም። የሰማዕትነት ዘመን ቢመጣው እነዚህ ሰዎች ልጄ፣ ሚስቴ፣ እናቴ ማለታቸው አይቀርም እና ከክርስቶስ ተለይቶ ይሄንን የሚያስብ ሰው ቅርንጫፉ የበዛ ሰው በፈተና አይወድቅም ብላችሁ እንዳታስቡ። የነፋሱ ቅለት ነው ዛሬ አቁሙት የምትመለከቱት። ነፋሱ ቀላል መሆኑ ነው። ይሄ ጎርፉ አሁን የጎረፈው ጎርፍ ቀላል መሆኑ ነው እንጂ እንደ ዘንባባ ተቋቁሞ የምስራቅ ነፋስ መጥቶት መቆም ይችል ሆኖ አይደለም። እስኪ የሰማዕትነት ዘመን ይምጣና ቤተ መቅደስ ውስጥ የሚቀድሰውን ካህን ቆሞ ሰማዕትነት ሲቀበል ታገኙታላችሁ። እስኪ የሰማዕትነት ዘመን ይምጣና የፈተና ዘመን ይምጣና በቤተክርስቲያን ላይ ወንጌል የሚሰብከውን አውደ ምሕረት ላይ ሳይወርድ ያገኛችሁት እንደሆነ እስኪ በእውነት የረሃብ ዘመን ይምጣና ሃይማኖቱን ሳይክድ የሚገኝ ማን ነው? በእውነት ያ ነው ዘንባባ የሚያስተምርን ትልቁ ነገር። የጎንዮሹን ተወውና ወደ ላይ ነው ያደገው እና ከዛ ምን ሆነ? በቃ ነፋስ ቢመጣ ገፍቶ የሚጥለው አይደለም። ሌሎቹ ዛፎች እየተገነደሱ ሲወድቁ ዘንባባ ግን ወደ ላይ ነው የሚቀጥለው ማለት። ሌላው በጣም የሚገርመው ደግሞ ዘንባባው ከስር ውሃ እየሄደበት እየቦረቦረው እንኳን ውሃ አፈሩን አንስቶ ጨርሶ ጥሎት አታገኙትም። አሁን ውሃ ዳር ላይ ዘንባባዎች ይበቅላሉ። ብዙ ጊዜ ዘንባባ የጣለው ዛፍ አታገኙ፣ የጣለው ውሃ አታገኙ፣ ስሩን ወስዶበት የወደቀ አታገኙ። ሌሎቹ ዛፎች ተገንድሰው ታገኛላችሁ። አፈሩን እየወሰደ ጨርሶት ስራቸው ባዶ ይቀርና ይወድቃሉ። ዘንባባ ግን እንደዚህ አይደለም። አፈር የመያዝ እና ያንን መሸርሸር መቋቋም ይችላል። ዓለም እየቦረቦረች ያልጨረሰችው ክርስትናውን ያልጨረሰችበት ማን ነው? በእውነት በልጅነት የገነባነውን የክርስትና ህይወት አሁን ብዙ ነገሮች ቦርቦሮ ጨርሰውብናል። አጥፍተው ተኖ እየጠፋብን የተቸገርን በጣም ብዙዎች ነን። እንደ ዘንባባ ስር ሰዶ መቆም፣ ጠንካራ ስር ወደ መሬት የሚወርድ ስር ሰዶ መቆም አስፈላጊ ነው። አሁን እጃችሁ ላይ ያለው ዘንባባ እሱ ነው የሚያስተ እንዲሁ ነው ያደገው። ተመልከቱት። ወደ ላይ የወጣው የምትመለከቱት እንደዛው ነው። ከዚህ በተጨማሪ ግን ባለፈው ዓመትም በዚሁ በዘንባባ ላይ እንዲሁ በተጨማሪ የሰራኋቸው ቪዲዮዎች ነበሩና እሱንም መለስ ብላችሁ መመልከት ትችላላችሁ። የእግዚአብሔር ቤተሰቦች በድጋሚ እንኳን ለሆሳዕና በዓል በሰላም አደረሳችሁ ላለሁ። ዛሬ መድኃኒቱ ክርስቶስ ወደ ቤተ መቅደስ ወደ ኢየሩሳሌም የመጣበት ቀን ነው። ኢየሩሳሌም ተፈወሰ ሲሆን አላውቅም። እንግዲህ መጽሐፍ እንደሚነግረን ግን ኢየሩሳሌም አልተፈወሰችም። መድኃኒት መጥቶላታል ግን አልዳነችም። ሰላም ክርስቶስ መጥቶላታል ግን አሁንም በሰላም ለመኖር እጇን ለሰላም አልሰጠችም። እንደዛ ነው የነበረችው። ዛሬ በእውነት መድኃኒቱ ስጋውና ደሙ መጥቶልናል። መድኃኒት የሆነው እግዚአብሔር ቃል ዕለት ዕለት ይነገርልናል። ግን እኛ ስንቶቻችን በዚህ መድኃኒት ተጠቅመንበታል? መድኃኒቱ ከኛ ጋር ነው፣ ከኛ ሩቅ አይደለም። ቤተክርስቲያን ከእናንተ ሩቅ ናት። ስጋው ደግሞ ለእናንተ ሩቅ ነው። ካህናቱ ለእናንተ ሩቅ ናቸው። ንስሐ ገብታችሁ እስካሁን ድረስ መድኃኒቱን ያላገኛችሁ ያልተቀበላችሁ ሰዎች በእውነት እንደ ኢየሩሳሌም እንዳንሆን አደራ። መድኃኒቱ መጥቷል። እነሆ ሆሳዕና ለዳዊት ልጅ መድኃኒት መባል ይገባዋል ብለን እየዘመርን ያለነው ዛሬ ዘንባባውን ይዘን የድል አድራጊዎችን ዝማሬ እየዘመርን ያለነው። በሰማይም ያለችው ቤተክርስቲያን ዛሬ ስለ ክርስቶስ ዘንባባ ይዛ ትዘምራለች። ዮሐንስ በራእይ እንደተመለከታት ማለት ነው። እኛም ዛሬ በምድራዊቷ ቤተ መቅደስ ወንጌል እያነበብን እየዞርን መዝሙር እየዘመርን ዘንባባ ይዘን እየታየን ነው። የድል ነሽነት ምልክት ነው። ኃጢአትን ድል ነስተን መንግስቱን እንኖር ሲሆን እግዚአብሔር ይርዳን። በእውነት በነገር ሁሉ ያልተለየን ይረዳን። ይህንንም በዓል በመቅደሱ ተገናኝተን እንድናከብር የፈቀደልን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልኝ።